ሰላም እንዴት ናችሁልን? ተመልሰናል። ሌላ ቆንጆ ድራማ ይዘንላችሁ መጥተናል። ላይክ እና ሰብስክራይብ ማድረጋችሁ ሳትረሱ ይህንን ቆንጆ ፊልም ተጋበዙልን። ፊልሙ ሲጀምር ሁለት መንታ እህትማማቾች እናያለን። አንደኛዋ ዳዮን የምትባል ሁለተኛ ደረጃ ትምህርቷን በአንደኝነት ያጠናቀቀች ጎበዝ ተማሪ ስትሆን ታላቅ እህቷ ሊሊ ግን ለትምህርት ፍላጎት የሌላትና የዘፈንና የዳንስ አፍቃሪ ነበረች። ሊሊ ለእህቷ ሜካፕ እየሰራችላት የመጀመሪያ ቀንሽን በዩኒቨርሲቲ ስለምትጀምሪ ሰዎች እንዳይነቁሽ ቆንጆ መሆን አለብሽ። በዛን ጊዜ እናታቸው ደርሳ ዳዩንን በፍቅር ስታናግራት ሊሊን ግን ከሜካፕ ወጥተሽ ለትምህርትሽ ትኩረት ስጪ ብያለሁ። ዳዩንን በረጅም ተረከዝ ጫማ ለመራመድ የተቸገረች ግቢ ውስጥ ስትገባ ሃይሶንግ የተባለ ተማሪ መኪናውን በከፍተኛ ፍጥነት እየነዳ ሊገጫት ሲል ሌላ ሚንግ የተባለ ተማሪ በጊዜ አድናትና የለበሰው ጃኬት ይቆሽሻል። ሚንግ ተናዶ የመኪናውን ታርጋ ቁጥር ለማስታወስ ሲሞክር እሷ ደግሞ ይቅርታ የጠየቀችው ታየዋለች። ምንም አታስቢ ደህና ነች ግን ብሏት ካረጋገጠ በኋላ ሲሄድ በሱ ተማርካ ስሙን ሳትጠይቀው በመቅረቷ እያየችው ትቀራለች። ከዛም ሚንግ ራሱ ለጀማሪዎች ካፒቴን አድርጎ ያስተዋውቃል። ማንም ጎሪላ ብሎ እንዳይጠራው ሲያስጠነቅቀው አሰልጣኙ መጥቶ ጎሪላ ብሎ ይጠራዋል። ሚንግ በንዴት ኳሷን በኃይል ሲመታት አሰልጣኙን መታ ራሱ እንዲስት ታደርገውና ተማሪዎቹን በፍጥነት ወደ ሕክምና ክፍል ይወስዱታል። በሌላ በኩል ሃይሶንግ የቅበላ ፎርሙን ለመሙላት ወደ መምህራን ቢሮ ሲሄድም ዳዩንን እዛው ያገኛትና ፎርሟን ጨርሳ ከእናቷ ጋር በስልክ እያወራች ስትወጣ የትምህርት ፕሮግራሟን በስተት ከሃይሶንግ አጠገብ ጥላው ትሄድና አንስቶት ፈገግ ይላል። በኋላ ላይም ዳዩን እንደ ሚንግ አይነት ጃኬት የለበሱ ተማሪዎችን ተከትላ ወደ መረብ ኳስ አዳራሹ ትገባለች። ከዛም አንዱን ተማሪ መጀመሪያ መምህር ከዛ ደግሞ ፕሮፌሰር ያለች ስታናግረው ተማሪው የተበሳጨ እሱ ተራ ተማሪ መሆኑን ያስረዳታል። ሚንግ ደግሞ ተማሪዎቹ ልምምዳቸው እንዲቀጥሉ መጮህ ይጀምርና ተማሪዎቹን ይህ የሚጮህ ሰው ማን ነው ስትላቸው ካፒቴናቸው መሆኑን ነግሯታል። ደንግጣም ጎሪላው ብላ ካፏ ያመልጣታል። ሚንግ ድምፁን ሰምቶ ማን ነው ያንን ስም የጠራው? ሁለቱ ተማሪዎችን በፍጥነት እሷን ከጀርባቸው ደበቀ ማንም እንዳልተናገረ ይናገራሉ። በመቀጠልም ሃይሶንግ ከህንፃው ሲወጣ ሁለት ሴቶች ከቦታል። እሱ የኬድ ኢንሹራንስ ኩባንያ ባለቤት ልጅና ታዋቂ የመረብ ኳስ ተጫዋች ስለሆነ ሲያስቸግሩት ፈገግ ብሎ ሁላችንም ተማሪዎች ስለሆነን ፊርማ አያስፈልገንም። ብዙ ሴቶችን በዙሪያው ተሰብስበው ፎቶ ሊያነሱት ቢሞክሩም እሱ ግን የበለጠ ይበሳጫል። ከመረብ ኳስ አሰልጣኙ ጋር ይገናኝና አሰልጣኙም ለምንድነው በድንገት መረብ ኳስ ማቆም የፈለከው ቢለውም እሱ ግን አሁን ትኩረቱን በትምህርቱ ላይ ማድረግ ይፈልጋል። በቡድኑ ክፍል ውስጥ እቃዎቹን ያሸገ ጓደኛ ቡድኑን እያለቀቀ መሆኑን ጠይቀው በትምህርቱ ላይ ማተኮር እንደሚፈልግ ሲያስረዳ ሁሌ ጊዜም በክፍል ውስጥ ካሉ ጎበዝ ሴቶች አጠገብ ነው የሚቀመጠው፣ ምክንያቱም በውበቴ ከተማረኩ በኋላ ፈተና በጥሩ ሁኔታ እንድሰራ ሙሉ ምዕራፎችን ያብራሩልኛል። በሌላ በኩል ሚንግ ኳስ መጥቶት ወደ ነበረው አሰልጣኙ ቤት ሄድና የአሰልጣኙ ልጅ ውቢን አባቷን በሰው ፊት በማዋረድ ወዲያውኑ ሚንግን መማታትና መቆጣት ትጀምራለች። አሰልጣኙ ኮን የመጠራውን ጎሪላ የሚለውን ቅርጽን በመጥራት መጀመሪያ ሰድቦኛል በማለት ይከላከላል። አላቆም ስትልም አሰልጣኙ ራሱ መጥቶ ወንድሟ እንዳትመታው ይነግራትና እሱ እንደ ቤተሰብ ለመቀበል ፈቃደኛ ባትሆንም ሚንግ ግን ምንም አታስቢ አንቺ እህቴ ነሽ፣ አሰልጣኙም አባቴ ነው። ለባህሪው ይቅርታ ጠይቆ እያለቀሰ ሲያስመስል አሰልጣኙ ይቅር ብሎት ወደ ውስጥ ይጋብዘዋል። አንድ ላይም ስለ ቡድኑ የተመካከሩ ውቢን ግን በኤሲያ ታዋቂ የሆነው የመረብ ኳስ ተጫዋች ሃይሶንግ ወደ ኮሌጃቸው መግባቱን ስትናገር ደንግጣው ሁለቱም ደስ ይላቸውና እሱን ወደ ቡድኑ ለመመለስ ይወስናሉ። በሌላ በኩል ሃይሶንግ መኪና ውስጥ ገብቶ እንደገና የዳዩንን የትምህርት ፕሮግራሟን እያየ ከሱ ፕሮግራም ጋር እንደሚመሳሰል ሲያውቀን ፈገግ ብሎ በቃ ጠብቅኝ አሁን እንገናኛለን። ዳዩን ደግሞ ለእህቷ ለሊሊ የመጀመሪያ ፍቅሯን ስላገኘች አስደናቂ ቀን እንደነበራትና የልጁ ስም ሚንግ መሆኑን ትነግራታለች። ሊሊም ጎሪላ እያለች ማጥራት ብትጀምረም እሷ ግን እንደ ጀግናዋ ስለምታየው ከእሱ ጋር የፍቅር ቀጠሮ ለመጀመር ትወስናለች። በማግስቱም ህይወቷን ስላዳናት ለማመስገን ወደ እሱ የሮጠች መታ የወተት ፓኬት ብትሰጣወም ሃይሶንግ ግን እንዳየው ግን ወደ ጎን ገፍትሯት ወደ እሱ ጋር ሄድና የወተት ፓኬቱ መሬት ላይ ይወድቃል። እሷም ተጎድታ በዝምታ ትሄዳለች። ሚንግ ራሱን ለሃይሶንግ አስተዋውቆ የመረብ ኳስ ቡድኑ እንዲቀላቀል ጋብዘውና እንደማይፈልግ አስረድቶት ሃይሶንግ ወደ ክፍል ሲገባም ሁለት ልጆች አጠገባቸው እንዲቀመጥ ቢጠይቁትም ችላ ብሏቸው ከዳዩን አጠገብ ይቀመጣል። እሷ እንደምታውቀው ስጠይቃትም በግድየለሽነት ራሷን አስተዋውቃ አላወቅኩም ማን ደግሞ አንተ እስካሁን ድረስ ማንኛውም ሴት እንዲያርገው ስለማታውቅ ይደነቃል። እንደገና ማንነቱን ስጠይቃትም ዳዩን ግን ስለ ሚንግ እያወራ መስሏት ስለማን ነው ስለ ጎሪላው ስትለው እንዳልሆነ እየነገራት ሚንግ ደግሞ ከክፍሉ ውጭ ሆኖ ሃይሶንግን ቡድኑ እንዲቀላቀል በምልክት ይጠራውና ያናድደዋል። ከክፍል በኋላ ሚንግ እንደገና አስቆሞት የቡድኑን ብቃት እንዳይቢለምነውም እሱ ግን መረብ ኳስ ለመጫወት እንዳልመጣ ይናገራል። ወዲያው እሷ በሚንግ ምትክ ስትለምነው ግን እሷን እምቢ ማለት አቅቶት ወደ መረብ ኳሱ አዳራሽ ለመሄድ ይስማማል። አብሯቸው ሄዶም ትንሽ ለማመድና ክፍል እንዳለው ተናግሮ ሲወጣ ዳዩንም አብረው እንድትሄድ ይነግራታል። እምቢ ብትልም ሃይሶንግ የትምህርት ፕሮግራማቸው አንድ አይነት መሆኑን አሳይቶ እጇን እየጎተተ ከአዳራሹ እያስወጣት
አልሄድም፣ መሄድ አልፈልግም እያለች ብትጮህም እሱ ግን ይዘዋት ሄዳል። ራሷን በመስታወት አይታ ትጮህና በእውነት እንደዚህ ባለፊት ነው በምን ግፊት የቆምኩት? ተጨንቃም ራሷን ከጠረጴዛው ጋር መማታት ስትጀምር ሃይሱንግ በፍጥነት እጁን ከስር ያደርገዋል። ከሚንግ ፍቅር እንዳያሳት ተርቶ ውስጥ ጠይቃትም አዎ ከሚንግ ፍቅር ይዞኛል። ትናንት አንዱን በመኪና ሊገጨኝ ሲል እሱ ልክ እንደ ጀግና አድኖኛል። እንግዲያው ስምምነት እናድርግ። እኔ ሚንግ እንድትማርክ ይረዳሻለሁ፣ አንቺ ደግሞ በትምህርት ትረጅኛለሽ ይላትና በደስታ ትስማማለች። በሴቶች መታጠቢያ ቤት ውስጥ ደግሞ ሴቶች ሲያወሩ አንደኛዋ ሃይሱንግ ዛሬ እንዴት ዳይወን በምትባለው ተሸናፊ አጠገብ ይቀመጣል ስትል ወፈር ያለችዋ ደግሞ ዳይወን ከኔ ጋር ስትነጻጸር እኮ ምንም አይደለችም፣ እኔ ከሷ የበለጠ በጣም ቆንጆ ነኝ። ዳይወን ከጀርባቸው ወጥታ እጇን ታጥባ ስትሄድ ግን ሁለቱም ደንግጠው ይቀራሉ። ሃይሱንግ ወጥቶ ሲያናግራትም ስለ እሷ አንበባ ስለነበረ አንተ ፕሮፌሽናል የመረብ ኳስ ተጫዋች ነህ አይደል? ዋው ነገሩን በፍጥነት አወቅሽው አይደል? ታዲያ ለምን መጫወት አቆምክ? በቤተሰቤ ውስጥ ሁሉም ሰው በመረብ ኳስ ውስጥ ያሉ ናቸው። ነገር ግን እኔ በዚህ ደስተኛ አይደለሁም። የራሴን ህልም ለመፈለግ ነው ወደዚህ ዩኒቨርሲቲ የገባሁት ይላትናም ይህ አቋምህ በጣም ምርጥ ነው ብትለውም እሱ ግን ይህንን የምታስቢው አንቺ ብቻ ነሽ፣ ቤተሰቦቼ ግን ራስ ወዳድ ይሉኛል። አይደለህም፣ ሁሉም ነገር ትተህ ልብህ የሚለውን ነገር ብቻ መስማት፣ የራስን ህልም ለመፈለግ መሞከርህ በጣም ደስ የሚል ነው ስትለው ፈገግ ይላል። ሚንግና ቡድኑም ስለሱ ሲወያዩ ቆይተው ሊሳልሉት ከክፍሉ ውጭ ሆነው ሃይሱንግም ከዳይወን አጠገብ ተቀምጦ ሲያዩት ሚንግም እያያችሁ ነው፣ በጣም የተቀራረቡ ይመስላሉ። ስለዚህ ከሃይሱንግ ጋር አብረን ይቺንም ልጅ መከታተል አለብን። ከዛም ዳይወንን ጠብቀዋትን በደስታ ሰላምታ ሰጣት። ስሟን እንዴት እንዳወቀው ስትገረም እሱ ግን ምንም መልስ ሳይሰጥ ይቀራል። አብረው ሆነውም የሃይሱንግ ፍቅረኛ ነሽደል ሃይሱንግ የመረብ ኳስ ቡድኑ እንዲቀላቀል አሳምኝልኝ። እምቢ ማለት ስላልፈለገችም ማሳመኛ ሀሳብ ታቀድና ሚንግም ይስማማል። በማግስቱም ሃይሱንግ ጨዋታውን እንዳይተለምነውና ይስማማል። ከክፍል በኋላም ዳይወን ደስተኛ ሆና አመሰግናለሁ ስትለው እሱ ደግሞ ለሷ ፍቅር ማሳደር ስለጀመረ ፊቱ በሀፍረት ይቀላል። ጨዋታው ይጀመርና የሚንግ ቡድን በጣም ደካማ ጨዋታ ሳይቶ ይሸነፋል። ተቀናቃኞቹ ሊወጡ ሲሉም ዳይወን ወደ እነሱ ሮጣ በጥንቃቄ ትመለከታቸዋለች። ሃይሱንግም ምንድነው እንደዚህ የምታያቸው? ሚንግን በየቀኑ ለማየት እንዲችል የእነሱን ቡድን ለመቀላቀል ወስኛለሁ። ለምንድነው ስሜትሽን በቅታ የማትነግሪው? ሲላትን በቅታ መናገሩ ትክክል እንዳልሆነና በሚንግ መደነቅ እንደምትፈልግ ትነግረዋለች። እሺ እንደፈለግሽ፣ ግን እኔ ሁልጊዜ የምደግፍሻለሁ። በሌላ በኩል ሚንግ በሽንፈቱ አዝኖ ሲበሳጭ የአሰልጣኙ ልጅ ዊን መታ ስለነበረና ቀድሞ ስለ ጨዋታው ስለፎከረ ታበሳጨዋለች። አሰልጣኙ ሲመጣም የደበደበችው አስመስሎ ማልቀስ ይጀምራል። የሚንግ ጓደኛም ካፒቴናችን በእውነት ፕሮፌሽናል ተዋናይ ነው፣ ዛሬ በመጨረሻ ማመንኩ። ልክ ዊን እውነቱ ልትናገር ስትል ሚንግ አፏን ይዘው አንድ ቃል እንኳን ብትናገሪ ተጫዋቾችን አጠፋችኋለሁ እያለ ይስትባታል። አሰልጣኙም አድገሃል፣ ግን አሁንም እንደ ህፃን ታለቅሳለህ። በሌላ በኩል ሃይሱንግና ዳይወን አብረው ወደ ኮሌጅ ሲመጡ ተቀናቃኛቸው ቺርሊንግ ቡድን ቅጥር ማስታወቂያ እንዳወጣ ታያለች። በኋላም ሃይሱንግ ጥያቄ ሊጠይቃት ቢሞክርም እሷ ግን ሁሉም ነገር በኋላ አስረዳሃለሁ ብላ በፍጥነት ትሄዳለች። ምን እንደሆነች ግራ ሲጋባ አድናቂዎች ወደ እሱ ሲመጡ አይቶ በፍጥነት ይሮጣል። ዳይወን ባዶ ክፍል ውስጥ ውዝዋዜ ስትለማመድ እያያትም ውዝዋዜዋ በጣም አስቂኝ ስለነበረ በውስጡ ይስቃል። ደክሞት መሬት ላይ ስትቀመጥም ደህና ነሽ? አይደለሁም፣ የቺርሊንደርን ቡድን መቀላቀል አለብኝ፣ ግን መደነስ አልችልም። በመጀመሪያው ካልሆነ በሁለተኛው ካልሆነ ደግሞ በሶስተኛው ሞክሪ፣ ግን በፍጹም ተስፋ ተቆረጪ። ያኔ ጎበዝ ተጫዋች ትሆኛለሽ። ደግሞ እኔም ሁልጊዜ አንቺ ለመደገፍ እዚሁ ነኝ በማለት ያበረታታታል። ዳይወን በሃይሱንግ ደግነት ብትደነቅም ለራሷ ምንም ቢፈጠር በሃይሱንግ ፍቅር መውደቅ የለብኝም፣ ምክንያቱም የመጀመሪያውና እውነተኛው ፍቅር ሚንግ ብቻ ነው። ከዛም ወደ በረብ ኳሱ አዳራሽ ሄዳ ሚንግን በደበቅ ስትመለከተው አንድ ተጫዋች አይቷት በፍጥነት ትሮጣለች። በመቀጠልም ዳይወንና ሃይሱንግ አብረው ሲራመዱ እሱም ከሚንግ ጋር የፍቅር ቀጠሮ ብትጀምሪ መጀመሪያ የት ነው የምትወስጂው? የእናቷ ምክር ታስታውስና የመጀመሪያ ቀጠሮ ምሳ መሆን አለበት፣ ምክንያቱም የሰውን ጸባይ ያሳያል። ስለዚህ መጀመሪያ ለምሳ ወስደዋለሁ። በሌላ በኩል ደግሞ ሚንግ ከቡድኑ ጋር ሲለማመድ ሃይሱንግ መጥቶም በግል ላናግር እፈልጋለሁ። በዛው ሰዓትም እሷ ቤት ውስጥም ስትለማመድ ትወድቅና መራመድ ያቅታታል። በማግስቱ ደግሞ አንድ ሰው ሜካፕ አድርጎና ዳይወንን መስሎ ወደ ኮሌጅ ይደርሳል። እሷም ታላቅ እህቷ ሊሊ ነበረች። ሚንግና ጓደኞቹ ዳይወን መስላቸው ሲያዩዋት ሚንግም ዛሬ በጣም አምሮብሻል፣ የበለጠ ቆንጆ ሆነሻል ብሏት ሃይሱንግን ጨዋታውን እንዳይዛ በመምጣቷ ሲያመሰግናት ሊሊ እህቷ የወደደችው ጎሪላ እሱ መሆኑን ተረታ ትገረማለች። ልክ ሃይሱንግ ሲመጣ ግን ሊሊ ወደ እሱ ሮጣ ሚንግን ገፍትራ ታቅፈዋለች። ገፍቷትም ማንሽ አንቺ? በሚቀጥለውም ሊሊ ዳይወንን መስላ ለሌላኛው ቡድን ፈተና ሳታ ወዲያውኑ ትመርጣለች። በኩራት ወደ ውጭ ስትወጣም ሃይሱንግ ይጠብቃት ነበር። እሱም ዳይወን የት ናት? እቤት መሆኗን ስትነግረውም ሃይሱንግ ዳይወን ሌላ ሰው ልካ በማጭበርበር ወደ ቡድኑ ለመግባት ያቀደች መስሎት ይናደዳል። ከህንፃው ሲወጡም የሃይሱንግ አድናቂዎች መጥተው ሊሊ ሊያጠቋት ሲሉም ሚንግ በድንገት ደርሶ የአንደኛዋን እጅ በመያዝ ይጠብቃትና ፈገግ ይላታል።
በመኪናው ለደርሳት ሲልም ቀበቶ እንድታስር ቢነግራትም እሷ ግን አይ ራሴ መከላከል እችላለሁ። በሌላ በኩል ሃይሶንግ ወደ ዳይ ቤት ሄድና እግሯ መቁሰሉን አይተውም አንቺ ውሸታም ነሽ፣ ከሌሎቹ የተለየሽ መስለሽ ነበር፣ ነገር ግን ወደ ሚንግ ለመቅረብ ስትይ በማጭበርበር ወደ ቺሊደር ቡድን በመግባት አሳዝነሽኛል ሲላት ግራ ይገባታል። ልክ በዛን ጊዜም ሊሊና ሚንግ ወደ ቤቱ ይደርሱና ሚንግ ሁለቱን አንድ ላይ ሳያቸው ደንግጦ መንታ መሆናቸው ይገባዋል። ሃይሶንግ የሚገባው ምንም ሳይናገር ጥሏቸው ይሄዳል። ሊሊም ሃይሶንግ በሁሉም ነገር ተሳስተዋል፣ የማጭበርበሩ ሀሳብ ያንቺ መስሎት በጣም ተቆጥቷል፣ እኔ ግን ስለፈራ እውነቱን ልነግረው አልቻልኩም ትላትና ሚንግ ገብቶም ከእናንተ መካከል ዳዩን ማንኛዋ ናት ሲል ሁለቱም በጥያቄ ይበሳጫሉ። በሌላ በኩል ሃይሶንግ ከዚህ በፊት ከሚንግ ጋር ተገናኝቶ ዳዩንን በጣም እንደምትወደውና ለእሱ እድል እንዲሰጣት ለምኖት እንደነበር ያስታውሳል። ሚንግም ደንግጦ ዳዩን ያንተ ፍቅረኛ አይደለችም እንዴ? አይ የክፍል ጓደኛ ነች ብሎ ያስተባብላል። አሁን ባለው ሁኔታ ግን ዳዩን ከምትወደው ሚንግ ጋር ደስተኛ እንድትሆን ሲፈልግ፣ በሌላ በኩል ግን ራሱ እሷን ማፍቀር ጀምሯል። ዳዩንም ለቡድኑ የፈተናውን ውዝወዛ የቀረበችው የኔ መንታት ናት በማለት እውነቱን ታስረዳለች። ኦዲሽኑን ስለተከለከለች ሚንግ ጓደኛውን ወደ ኦዲሽኑ እንዲመልስ አስጠይቀው ለምን እንደሚረዳት ግራ ገብቶ ትስማማል። እሷም ስለረዳት ታመሰግናለች። ከዛም ለምሳ ይዘዋት ይወጣና ከአንቺ ጋር ምሳ ከበላው ሃይሶንግ ቮሊቦል ቡድኑ እንደሚረዳው ቃል ገብቶልኛል ስላት ለሃይሶንግ ከሚንግ ጋር ምሳ መብላት እንደምትፈልግ የነገረችውን ታስታውሳለች። ለእሷ ብሎ እንደዚህ ማድረጉ ሲገባትም እሱን ፍለጋ ትሄዳለች። ስታገኘው ግን ስትናደደባት ይሸሻታል። አድናቂዎቹም በምስኪን ፊቷ እንዳታታልላት ትመናት እስኪ አፋችሁን ዝጉ ይላቸውና ወደ ቮሊቦሉ ሄዶም ዝም ብሎ ሲቆም ሚንግም ያልከኝን አድርጌያለሁ ለምንድን የማታግዘን? እኔ ከተሸናፊዎች ጋር እኮ አልጫወትም። ምን ማለት ፈልገህ ነው? ጨዋታው እንደማይችለው ቀልዶባቸው ተጣልተው ሲወጣ ዳዩንን ሳያት ይረጋጋል። አሰልጣኙም አግኝቶትም ወደ ጨዋታው እንዲመለስ እየነገረው ድንገት ዳዩንን ሳያትና ጥርስ በጥርስ ሲሆን አሰልጣኙ ነገሩ ገብቶት ወደ እሷ እንዲሄድ ይነግረውና አጠገቧ ይቀመጣል። ከዛም በኋላ ኦዲሽኑ ላይ ተቀባይነት አግኝታ ልትነግረው እየፈለገችው አንዱ አስተማሪ ደግሞ ድግስ ስላለ እንድትመጣ አስተጣራት። ሃይሶንግ ይመጣል እንዴ ብላት እንደሚመጣ ስትነግራት ተስማምታ ልታገኘው ትሄድና ስታየው ከሚንግ ይልቅ ወደ እሱ የተሳበች እንደሆነ ትረዳለች። ፈገግ ብላም ታየዋለች። የዩኒቨርሲቲ የፎቶሹት ቀን ላይም ዘንጣ ትሄድና ሚንግ እሷ ናት ወይስ ሊሊ ናት እያለ ግራ ሲጋባ ሃይሶንግ መጥቶ በኩራት ዳዩ ናት ብሎ ይዟት ሲሄድም ሚንግ መቅናት ጀምሯል። ለመጀመሪያ ጊዜም ቆንጆ መሆኗን ያስተውላል። ከሃይሶንግ ጋር ባያት ቁጥርም እየቀና ፍቅረኛ ናት እንዴ? አይ ጓደኛሞች ብቻ ነን። እንደዛ ከሆነ እሷ የኔ ናት ብሎ ወደ እሷ ሲዞር ሁለቱም ይደነግጣሉ። ምሳ ጋብዟትም ይበላሉ። እየተናደደች ግን ከሱ ጋር መሆን መፈለጉ ያጠራጥራታል። በክፍል ውስጥም የሃይሶንግ አድናቂዎች ረብሿትና ፌን ተበልታ ሃይሶንግ ደግሞ ውስጧል ወስዶ ወደ ቤት ይመልሳታል። ከዛም አንቺ ለኔ ልዩ ነሽ ሲላት የምትለውን ታጣለች። ለእህቷም ከሚንግ ጋር የፍቅር ግንኙነት መጀመሯን ስትነግራት ከመርፈዱ በፊት ለሃይሶንግ ፍቅርሽን ግለጭለት፣ እሱን የምትወጂው አውቃለሁ። ሚንግ ሲያገኛትም በጀመርነው ፍቅር ደስተኛ አይደለሽም እንዴ ሲላት እየዋሸችው አይ ነኝ ስትለው ደስ ይለዋል። ወደ ክፍል ስትገባም ሁሉም ጥሩ እንደሆነ ስታስመስል ሃይሶንግ መቀየሯን ያስተውላል። ለሚንግም ዳዩንን ተንከባከባት፣ ምን ነው ትወደታለህ እንዴ ብሎ ሲደነግጥም አረ ቀልዴን ነው ዳሞ መቼም አልተዋትም ሲል ሃይሶንግ ይናደዳል። ከዛም ሚንግ ለሁለቱም ቀለበት ገዝተው ያደርጉትና ወደ ቤት ሸኛታል። የሃይሶንግ አድናቂዎችን በተንኮል ለሚንግ ከሃይሶንግ ጋር መሆኗን ለእነሱም እንደዛ ውሸት ነግረው ሁሉም በአንድ ቦታ ሲገናኙ ልታለሉ ይገባቸዋል። ሚንግም ከአንተ ጋር እንደሆነች ተነግሮኝ ነው ስለውና ሴድ ግን ስትናደደ የመስታወት ቦርድ መቶ እጅግ ጎዳና የዳዩንን ጩኸት የሰማው ሃይሶንግም ይመለሳል። በሆስፒታል ውስጥም ለሚንግ ተጨንቃ ስትንከባከበው ሃይሶንግ ቀንቶ ሄዳል። ከዛ በኋላ ሚንግ ሊያገኛት ቤቷ ሄዶ በስህተት እሷ መስላ እህቷን ይቀርባትና ደርሳ ስታየው ሊሊ መሆኗን ሲያውቅ ይደነግጣል። በነጋታው ምንም እንዳልመሰላት አይቶ እንደ ፍቅረኛ ለምንድን ያልተናደድሽው? ለምን እናድዳለሁ? እጄ እንደተጎዳ ያስመሰልኩት አንቺን የበለጠ ለመቅረብ ብዬ ነው። ብትደነግጥም ይቅርታ ታደርግለታለች። አብረን ፊልም እኔ ስላቱን ተስማምታ ሃይሶንግን ርቃ ወደ ሚንግ ለመቅረብ ትወስናለች። ከፊልሙ በኋላም ወደ ቤት ይደርሳታል። በነጋታውም በጣም ደስተኛ ሆኖ ጓደኞቹ ሳይውት በለውጥ ይገረማሉ። እሷ ግን ግራ ተጋብታ ትፈዛለች። ሃይሶንግ ሳያትም ሚንግ እንዳይጎዳ ብላ አብራ መሆኗን ይረዳል። ቀደም ብሎ ፍቅሩን ስላልነገራትም እንዳጣት ይሰማዋል። አባቱም ከዩኒቨርሲቲው እንዲለቅ አድርጎት ይሄንን እንዳይሆን ስትሰማም ደውላ ታገኘውና አቅፋው እኔ በጣም ነው የምወድህ ስትለው ይደነግጣል። ሚንግ መጥቶ ሳያቸው ተናዶ እጇን ይዞ ሊሄድ ሲልም ሃይሶንግም ሲይዛት ሚንግ ረሳኸው እንዴ ፍቅረኛ ናት እኮ። እሷም ጣልቃ ገብታ ሚንግን ጸቡን አቁሙና ብቻችን እናውራ። ብቻቸውን ሲሆኑም ይቅርታ አድርግልኝ እወደዋለሁ፣ መቼ ነው የታወቀሽ? ከዩኒቨርሲቲ ሊወጣ መሆኑን ሳውቅ ያለሱ መኖር የሚችል አልመስላለኝ ስትለው ይነደዳል። ሃይሶንግም አባቱን የራሱ ምርጫ እንዳለውና ጣልቃ እንዳይገባ ይነግረዋል። ሚንግም እሷን ቤቷ ይደርሳትና እናቷ እንዲገባ ጋብዛው ለምን እንደወደደ አስጠይቀውም ምክንያቱም ቆንጆ ደግና ለኔ ምርጥ ስለሆነች ነው። እናቷም እየቀለደች በመልኳ ከሆነ የወደድካት እህቷም እሷን የምትመስለው ግራ አትጋባም ስትለው እህቷ እሷ መስላው ቀርቧት ስለነበር ይደነግጣል። ሲወጣም
ለአንቺ ሃይሶንግ ነው የሚሻለሽ፣ እኔ ከእህትሽ ራሱ ላይ ያላወቅሽ ሰው ነኝ፣ ለደስታዬ ስል ካንቺ ርቃለሁ ብሎ አዝኖ ይሄዳል። ሚንግ ከሃይሶንግ ጋር ሲገናኝ አንተ አሸንፈሃል፣ እኔ ተሸንፌያለሁ፣ ነገር ግን በውድድር ላይ መሸነፍ አልፈልግም፣ ከእሷ ህይወት ግን እወጣለሁ፣ እወቀው ፍቅረኛዬን ቀምተኛል። ሃይሶንግ በነገሩ እየሳቀ እኛ እኮ ዝም ብለን ጓደኛሞች ነን ሲለው ሚንግ ይደነግጣል። በኋላም ሃይሶንግ ወደ ዳዮን ቤት ሄዶ ልትወድቅ ስትል አቅፎ ይዛታል። እኔ ካሁን በኋላ ኮሌጁን ጥዬ አልሄድም ሲላት ደስ ይላታል። እናቷ ወደ ውስጥ እንዲገባ ጋብዛው ለመሆኑ ዳዮንን ለምንድን ነው የወደድካት? እሷ እኮ በልቤ ውስጥ ሰላምና ደስታ እንዲሰማኝ ታደርገኛለች፣ ስለ እሷ ሁሉንም ነገር ወደዋለሁ ይላትና እናቷም ደስ ይላታል። በመቀጠልም እሷ በአንድ ቃል ተፈትነው ትሞክራለች። እንደ ሚንግ ሳይሆን ሃይሶንግ እሷን ከእህቷ በደንብ እንደሚለያትም ያሳያታል። አቅፋትም የልቤን ፍቅር ለመግለጽ በመዘግየቴ ይቅርታ። በኋላም ሃይሶንግ ከሚንግ እስከ ውድድሩ ፍጻሜ ድረስ ከዳዮን ጋር አብረህ እንዳትታይ የሚል መልእክት ይደርሰዋል። የቮሊቦል ውድድሩ ተጀምሮ የእነሱ ቡድን በመጀመሪያው ዙር ያሸንፋል። በምሳ ሰዓትም ተጫዋቾቹ እርስ በርሳቸው የተከራከሩ፣ ሃይሶንግ ይነቅሱታል፣ ሌሎቹ ግን ይከላከሉለታል። እሱም እኔ ላይ ቅሬታ ካላችሁ እኔ ሄዳለሁ ሲል ሚንግ ደግሞ ያስቆመዋል። አሰልጣኙ ሁሉንም ሰው ይወቅሳል። በኋላም ዳዮን ከሃይሶንግ ጋር አለቀጥሮ ትወጣለች። አንተ እንደምታሸንፍ አምናለሁ። ሴት አድናቂዎችም እሱን ሲያዩት እጇን ይዟት ይሮጣል። ማንም እንዳያውቃቸውም ኩፍያና መነጽር ያደርጋሉ። ነገር ግን የሚንግ ጓደኞች አይተዋቸው ዳዮን እየከዳችሁ ነው ብለው ያስባሉ። በዚህ መሀል ሚንግ አሁንም በልቡ ተጎድቶ በዝምታ ስራውን ይሰራል። የቡድኑ አባላትም እሷን እየከዳችሁ እንደሆነ ቢያምኑም ሚንግ ግን ስለተለያዩ ዝም ይላል። በምሳ ሰዓት ሚንግ ዳዮንን አሁንም ቅር ብሎሻል አይደለም ስትለው በደስታ ይሄዳል። ጨዋታቸው ተጀምሮን በስታት ምክንያት የመጀመሪያውን ዙር ይሸነፋል። አሰልጣኝም ለሚንግ ሙሉ ስልጣን ሰጥቶት ወዲያውኑ ጎበዝ የሆኑ አዳዲስ ተማሪዎችን በዋና ዋና ቦታዎች ላይ ይመድባል። ጨዋታው ሲጀመርም አዲሱ ስልት ሰርቶ አጠቃላይ ዙሩን በማሸነፍ ለመጀመሪያ ጊዜ ሻምፒዮን ይሆናሉ። ሃይሶንግና ዳዮንም አንድ ላይ ሆነው አድናቂው ዳዮንን በመቀስ ልትወጋ ስትሞክር እሷን ለመጠበቅ ሲል ልጁን ይጎዳል። በፍጥነትም ወደ ሆስፒታል ሄደው ዶክተሩ አስቸኳይ ቀዶ ጥገና ካልተደረገለት ከአሁን በኋላ ቮሊቦል መጫወት አይችልም ብሎ ያስጠነቅቃል። እሷ ስታዝን የሚግለጽናት ይሞክራል። ሃይሶንግም አባቴ ከኔ ይልቅ ለቮሊቦል ነው ትልቅ ቦታ የሚሰጠው ብሎ በማመን ቀዶ ጥገናውን እምቢ ይላል። ልቡ የተሰበረው አባቱ ዶክተሩ እንዲያሳምነው በቅንነት ስለምነው ዳዮን በነገሩ ተገርማ አባቴ ይወድሃል መግለጽ ስለማይችልበት ነው ስትለው ሃይሶንግ የአባቱ እውነተኛ ፍቅር እንዲረዳ ታደርገዋለች። እሱም በቀዶ ጥገናው ተስማምቶ ወደ ቮሊቦል እንደሚመለስም ቃል ሲገባ ወላጆቹም ደስ ይላቸዋል። ከቀዶ ጥገናው በፊትም ሃይሶንግ ለሷ እኔ ለ2 ወራት በሕክምና ክትትል ላይ ስለመሆን አንገናኝም፣ እሷ ግን እንደምጠብቀው ቃል ትገባለች። ከ2 ወራት በኋላም ዳዮን ከሚንግ ጋር ተቀምጣ ሃይሶንግ በጣም ናፍቆኛል ስትል ሚንግ ስለ ቀለበቱ ውስጥ ጠይቃት እህቴ ጋራ ነው ያለው ትለዋለች። እሱም ሂጅና ተቀበያት፣ ሃይሶንግ ያለበትን ባላውቅም ሄጅ ማግኘት ግን ከበደኝ፣ አይዞች በቅርቡ ይመጣል። ከዛም ውስጧል ሄዶ ይጠይቀውና ዳዮን ናፍቆቱን አልቻለችውም፣ እራሷንም እየወቀሰች ነው ይለውና ከዛም ከጓደኛዋ ጋር ሆና ናፍቃ እያለቀሰች ያለ መቶ አጠገቧ ይቀመጥና ስታየው ደስ ብሏ ታቅፈዋለች። የቮሊቦል ጨዋታውን ካሸነፉ በኋላም ሚንግ በመሀላቸው እየገባ ይበጠብጣቸዋል። የቡድኑ አባላትም አንተ ቀንተህ ነው እንደምትበጠብጣቸው? ኧረ በጭራሽ ቢለም መሀላቸው ለተቀመጠ ይቀራል። ሁለቱ ለመዝናናት ሊሄዱ ሲሉም በድጋሚ መኪና የተበላሸ ብሎ አብሯቸው ሄዶ ምግብ ሲበሉም በመሀላቸው ሊገባ ቢሞክርም እነሱ ግን ችላ ብለው ይጎራረሳሉ። ከዛም በነጋት የሆነ ጋዜጠኛ ፎቶ ሲያነሳቸው እሷም ስትጨነቅ ግን እሱ በኩራት ፍቅረኛዬ ናት ብሎ ፎቶ እንዲያነሳ ይፈቅድለታል። ከጨዋታው በኋላ ሚንግ አሁንም በዳዮንና በሃይሶንግ መካከል ጣልቃ ለመግባት ቢሞክርም ሃይሶንግ ግን ወደ ጎን ይገፋዋል። እሷም ለሃይሶንግ በመጨረሻው ጨዋታ ካሸነፍክ አንድ ምኞት አለኝ ስትለው ይስማማል። ሃይሶንግን ያቆሰለችው ልጅም ይቅርታ ስትጠይቅ ይቅርታ ያደርግላታል። ከብሔራዊ ፍጻሜው ጨዋታ ከ3 ጊዜ ሻምፒዮኑ ጋር ይጀምራል። የሚንግ ቡድን መጀመሪያ ላይ ቢቸገርም ቀስ በቀስ የተስተካከለ በመጨረሻው ሰዓት ሚንግም የማሸነፊያውን ነጥብ ያስመዘግባል። ብሔራዊ ሻምፒዮኑንም ያሸንፋሉ። ዳኞችም ሃይሶንግና ሚንግን ያደንቋቸዋል። ሚንግ ለቡድኑም ይሄ ቡድን እኮ የኔ ቤተሰብ ማለት ነው በማለት ንግግር ያደርጋል። በዚህም ታዋቂም ይሆናል። በደስታ አከባበሩ ላይም ሃይሶንግ ዳዮንን የት መሄድ እንደምትፈልግ ይጠይቃትና የግል ማንም የሌለበት ባህር ዳርቻ ነው የምፈልገው ብለው ይስማማና በባህር ዳርቻው ላይ ጊዜያቸውን እያሳለፉ ሚንግና ሊሊ በድንገት በቦታው ይደርሳሉ። ሊሊም ለሚንግ የፍቅር ጥያቄ እንዳቀረበችለት ተናግራ ሁለቱም ጥንዶች በአንድ አይነት ሀሳብ ወደዛ ቦታ እንደመጡ ይረዳሉ። ሁሉም የህይወት አጋራቸውን አግኝተው ፊልሙም እንደዚህ ይጠናቀቃል።